ሮፍናን ይህ ቪዲዮ ላንተ ነው ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሀሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር ሮፍናን። የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቅም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው፣ ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ከአንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው።